ገና አንድ ቀን ነው ያዩት እያልኩ አፈቀርካት ምናምን ለምን ትለኛለህ? አንተ ትንሽ አይደብርም እንዴ? እሺ እውነቱን ተናገር። አላፈቀርካትም? አላፈቀርኩት እንዴ? እና ምን ያስቆጣሻል? ጋሽ ምንድን ነው? መልእክት ሰጥታለሁ። ማን ይላክ? ያ ሰው ማን ይላክ? የት አለ? እዛ ጋር ነበር። ዝም ብለህ የሰው መልእክት ትቀበላለህ እንዴ? ይቅርታ ጋሽ። ወይኔ ሸዋስ፣ አይ ምን የሚያሰብክልኝ ብቻ ይበቃኛል። ደግሞ ማገዝ ከፈለክ ወደፊት ሚስትህን ታግዛታለህ። ሚስት? አንቺ ነሽ አይደል? አሁን የምጠይቅሽ መልሽልኝ። አንቺ ነሽ አይደል? ምኑን ጋሼ? ይሄን ወረቀት እየላክሽ የምታስፈራሪ? ኧረ ጋሼ እኔ ምኑን አውቄው። እንደ ክብሩ ቢሆን ኖሮ እኮ ክርስቶስ በረት ውስጥ አይወለድም ነበር። እናማ እኔ ከክብር ይልቅ ለፍቅር የምደነግጥ ሰው ነኝ። እኔ የምልሽ ማረጊ፣ አንቺ ብትይኝ ማየ እንደው መኳንንቴን እንዴት አየሽው? እንደዚህ በሁለት አይኔ ፍጥጥ ብዬ። አይ እንደው በፍቅር አይን ማለት ነው። ኧረ እማዬ ተይ ግን ሼም ነው። ያ ምን ሼም ነው? አንቺ ራስሽ የፍቅር ውጤት አይደለሽም እንዴ? አልገባኝም። አባትሽ እኔን አየኝ፣ ከጀለኝ፣ እኔም ደግሞ በፍቅር አይን አየሁ። ልቀጥል? ኧረ ተይው ይበቃኛል። ቆይ ግን ይሄን እንድትይ ምን አነሳሳሽ? እንደው ማረጌ ሙች እንደው አይነ ውሃውን ሳይው በጣም ወዶሻል። ኧረ እማዬ ኧረ አረጋጊው ተይው። ላረጋጋው? አይ ማረጌ እንደማደርግሽ ሄሎ ሞኬ። ማጊ እንዴት ነሽ? አለው። እንዴት ነህ? ሁሉ ሰላም? ማረጊ እኔ ገብቼ ልተኛ። እንደዚህ ይሻላል እማዬ? አዎ ይሻላል፣ እንደሱ ይሻላል። ምን ነው ድምፅሽ ጠፋ? አራለው እማዬ እያናገረችኝ እኮ ነው። ተቆጡሽ እንዴ? እንደዛ ሳይሆን አለ አይደል? ገባኝ። እና ምሽትሽ እንዴት ነው? እኔ ጋር ጥሩ ነው። አንተ ጋስ? እኔም ጋር በጣም ጥሩ ነው። ግን እንዴት ልደውልልኝ ቻልክ? እንዴት ልደውል ቻልኩ መሰለሽ? አሎ፣ የሰው ነፍስ አጥፍተህ በሰላም የምትኖር ይመስልሃል? የምን ነፍስ? የማንን ነፍስ? አንተ ማን ነህ? ጥላሁን ነኝ እኮ። የማንን ነፍስ ነው ያጠፋሁት?
የግርማንና ጨርሰዋ የግርማንና የማንን? ሄሎ 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 እንዴ እማዬ ምን ነው? አረ ልጅ አሞኛል ነው ከቤን ቀስ ባርጎ ይዞኝ። የምርሽን ነው እማዬ? እና በበሽታ ቀልዳለሁ። እሱማ እሺ ቆይ ይሄንን ነገር ግን ምን ብናደርገው ነው የሚሻለው? እኔ እንጃ። የኔ ልጅ አሁን የእነዚህን ሰዎች ነገር ምን ይሻለናል? የእነማን? የእነ መኳንንትን ነው። እንዲህ ያመመኝ ራሱ ቢሄድ እሞትብሻለሁ ልጄ። እንግዲህ ምን አማራጭ አለኝ? ያው ሄዳለሁ። ጎሽ የኔ ልጅ እንደው ተባረኪልኝ። አንቺ ባትኖሪ እኮ እኔ እንደው ሟች ነበርኩ። አንቺ ከምትሞችብኝማ እኔ ምንም ነገር ሆናለሁ። ጎሽ እንዲያ ከሆነ ቤት ተነሽና ቶሎ ተዘጋጃጅ። ሰዓቱም እየሄደ ነው የኔ ልጅ። እሺ በቃ እማዬ። እንዴ ጋሽ አልሄድክም እንዴ? አዎ አንድ ማናገር ነገር ስላለኝ አንተን እየጠበቅኩ ነው። እሺ ንገረኝ፣ ምንድን ነው? እኮ ተቀመጣ። ምንድን ነው ጋሽ? ችግር አለ? አዎ ችግር አለ እኮ። ምንድን ነው? አንድ ማላውቀው ሰው በተደጋጋሚ የዛቻ መልእክት እየላከልኝ ነው። ለማ? ለአንተ? አዎ ለእኔ። ከመቼ ጀምሮ? ከጥቂት ቀናት በፊት ነው የጀመረው። አባዬ የተጋጨው ሰው አለ እንዴ? ያን ያህል እንኳን የለም። ታቋርልኛን ስራ ጠላት ቤት በኩል እንደሚመጣበት እኮ አይታወቅም። እና አባዬ አሁን ምን አሰብክ? ለጊዜው አንተ ከቤት መውጣት የለብህም። የሚደርስ መልእክት ካለ ደግሞ በጊዜ አሳውቀኝ። ለነገሩ እኔም ጥሩ ስሜት ላይ ስላልኩ ከቤት እየወጣሁ አይደለም። ገብቶኛል። ምናልባት የሚደውልልህ ሰው ካለ ወይም ኢሜይል ወይም መልእክት የሚልክልህ ካለ ግን በፍጥነት አሳውቀኝ። እሺ ጋሽ። በቃ እኔ አሁን መሄድ አለብኝ። እሺ ጋሽ፣ ችግር ካለ ደውልልሃለሁ። እና ማሚ ስላመማት የማሚን ስራ ለመስራት ያለምንም ቅድመ ሁኔታ ተስማማች ማለት ነው። እና ምን ላድርግ? መቼም እንደዚህ እያመማት ሄዳ ደግሞ ሌላ በሽታ ላይ ትደቅብኝ። እሱማ ልክ ነሽ፣ ግን ደግሞ ሌላ ምንም ነገር እንዳትይ። እንዴ ለምንድን ነው የማልልሽ? ምክንያቱም አንቺ ምን ልትይኝ እንዳስብ ስለገባኝ ነው። እሺ በጣም ጥሩ። ሊናገር የፈለኩት ነገር ከገባሽ ንገሪኛ። ምን ልንገርሽ? እንዴ
አንቺና መኩ አንድ ቤት ውስጥ አስባችሁታል? ምኑን ነው የማስበው? አይ እንግዲህ ምንድነው አንቺ ደግሞ እያደረ አዲስ የምትሆኙ ነገር አለሽ? ሙና እኔ አንቺ ነገር ምኑም እንደማይጠመኝ ታውቂያለሽ አይደል? አይ እንግዲህ እኔ እሳትና ጭድ አንድ ቤት ውስጥ ቁጭ ብሎ ሰላም ይኖራቸዋል ብዬ አላስብም። እሳቱ ማን ነው? ጭዱ ደግሞ ማን ነው? እሳቱ መኳንን፣ ጭዱ ደግሞ አንቺ። እና ያው እናማ የሆነ አጋጣሚ ካገኘ ይለኩስሻል ለማለት ነው። ሙና በእናትሽ በቃ አታበሳጪ። ምን ላደርግ ብለሽ ነው ማግዬ? ባይሆን ጠንቀቅ በይ። ምን እንዳይመጣ የፈለገ ሙዳችሁ ቢግል ከከንፈር እንዳታልፉ። ሚግል ይጋልብሽ። እሱማ ስለጋልኳ እንዴ እንደዚህ ማወራሽ። ወይኔ ሙና በቃ እስኪ ወሬ ቀየሪ። የምር ግን ማግዬ አሁን መቼስ ስታገቢ ሚዜሽ እኔ ነኝ መሆኑ እና ያው እንደዛ ከሆነ ደግሞ የታለ የደምሳሹ ሲባል ገና ለገና ቀለም ፍለጋ ስሯሯጥ አልገኝም እና ጠንቀቅ በይ። እንደውም እኔ ካንቺ ጋር መሄድ አልፈልግም። እሺ በቃ ነይ በቃ የምር እንደዚህ ያለሽ እንደዚህ ይባል። እርግጠኛ ነሽ? አዎ ይሁን አስቀያሚ። ሄሎ እትዬ። መኳንንቴ እንዴት ነህ? ደህና ነኝ እትዬ፣ እንዴት ነሽ? ምን እባክህ የኔ ነገር ተው እባክህ። ምን ነው ችግር አለ እንዴ? ወገቤን ዛሬ ማመኝና መምጣት አልቻልኩም። እና ታዲያ ምን ይሻላል? ወይም በቃ ችግር የለውም እኛ ሄደን ሆቴል እንበላለን። እሱማ አይሆንም፣ አባትህ ደስ አይላቸውም። እና ምን ተሻለ? እኔማ ምንም ባይጣፍጥም እንደ ነገሩም ቢሆን ታብስል ብዬ ማረጌ ልክያታለሁ። ኧረ እትዬ እሷ ምግብ በጣም ነው የሚጣፍጠው። ባለፈው እንዲያውም ጣታችንን ቁርጥምጥም እስከምናደርገው ነው የበላነው። አይደል? የእሷ ጣፈጠ? አይ ማለቴ የምታበስለው ምግብ በጣም ጥሩ ነው ለማለት ነው። ገብቶኛል የኔ ልጅ። ለማንኛውም ከቤት ከወጣሽ ቆይታለች። ይሄኔ መድረሻዋ ነው የሚሆነው። እሺ እትዬ እሺ። አንዳንድ የሚቸግራት ነገር ካለ አደራህን ቦታውን አሳያት። አታስቢ እትዬ፣ ሁሉንም ነገር ቦታ ቦታውን ነው ማሳያት። ጎሽ የኔ ልጅ በል ደህና ዋል። እሺ እትዬ። ናይስ። ጋሺ በሰላም ነው የፈለጉ? በሰላም ነው። እጅ ላይ ያላለቁ ስራዎች አሉ እንዴ? አንድ ሰሞኑን የጀመርኩት ስራ አለኝ። እሱ ብቻ ነው የቀረኝ። ጥሩ። እሱን ለሳምሶን ትሰጠውና ከዛሬ ጀምሮ ጊዜን ከመኳንንት ጋር ታደርጋለህ። ምን? አይዞህ አታስብ። ለሱ ደግሞ ተጨማሪ ክፍያ አዘጋጅተናል። ግን እኮ ጋሺ ሰሞኑን መኳንንት ቤት ውስጥ ነው እየዋለ ያለው። አውቃለሁ። ቤትም ቢሆን እዛው አብራችሁ እንድትሆኑ ፈልጌ ነው። እሺ። ግን ጋሺ በሰላም ነው? ሰላም ነው። አንድ የማይረባ ሰው ዝም ብሎ የዛቻ መልእክት እየላከልኝ ነው። ምን? እናማ በተመሳሳይ ለሞኬም ይህን ዛቻ መልእክት ከላከው መኳንንት እንዳይደብቀኝ ብዬ ነው። ስለዚህ ከመኳንንት ጋር ብሬ መሆኑ እንድሰልለው ነው ማለት ነው? ስለላ እንኳን አይደለም አለ አይደል፣ በቃ የሆነ እንግዳ ነገር ስታይ እንድታሳውቀኝ ያክል ነው። እሺ ጋሺ፣ ሌላ የምታዘዘው ነገር አለ? ለጊዜው የለኝም። አሁን መኳንንት ብቻውን ስለሆነ ቤት ከዚህ ሰዓት ጀምሮ አብረው እንድትሆን እፈልጋለሁ። እሺ ጋሺ፣ ልወረድ? ልሄድ ትችላለህ። እሺ።
ማጊ መጣሽ እንዴ? አዎ ከመጣሁ ነው ቆየሁ እኮ ግን ስጠራ አልሰማኝም። ትንሽ ደስ አለኝና እየጨፈርኩ ነበር። እሱንማ አየሁት። ኢነርጂን በደንብ ያስታውቃል። ቆይ ግን በሰላም ነው? በሰላም ነው። ግን አንቺ በሰላም ነው? አዎ በሰላም ነው። እማዬን ትንሽ ስላመማት ዛሬ እሷን ቦታ አልሸፍን ነው የመጣሁት። ሰማሁ እኮ። ማን ነገረ? ቆይ ማን ነግሮ ነው? ማን ነበር የነገረኝ? እናትሽ ደውላ ነበረ። ትንሽ ወገቤና መም ስላደረገኝ ልጄ ልኬታለሁ ብላኝ ነበር። እንደዛ ከሆነ ጥሩ። በቃ እኔም ስራ ስላለብኝ ልግባ። አዎ ብዙ ስራ ስላለብን እንሂድ። ምን ነው? አይ ብዙ ስራ አለብን ስትል አልገባኝም። ምንም ጀስት እንደ ባለፈው አሲስት አደርግሻለሁ ለማለት ነው። እንደዛ ነው እንዴ? ቆይ አንቺ ግን ምን አስበሽ ነው? እኔማ ምን አስባለሁ? እባክህ ስራ ታስፈታኝ። እንዴት መጣሽ ማሚዬ? እግረ መንገዴን ሳልፍ ሰላም ልበልሽ ብዬ አስጠራሁሽ። እንዴ ታመሻል ተብሎ አልነበር እንዴ? ማ እኔ ትብለጥ? አዎ ማን ነው እንደሱ ያለሽ? እባክሽ ማጊናታ ማሚን ስላመማት እኔ እሷን ቦታ ልሸፍን ብለኝ ቅድም አልሄደችም እንዴ? ነው እንዴ? አልገባኝም ማሚ፣ ምንድነው ነገሩ? አልሰሜን ግባ በለው አሉ። ማሚዬ ስሙ ትልሽ ምን እየተካሄደ እንደሆነ ንገሪኝ። እንግዲህ ይኸውልሽ የኔ ልጅ አንቺም ቁርጥሽን ወቂ። እኔ ትብለጥ እንደው ሙሉ ጤነኛ ነኝ። እና ምክንያቱን መፍጠር ለምን አስፈለገ? እንግዲህ አራዳ ነኝ ትያል ነበር። ለምን እንደሆነ መርምሮ መድረስ ነው። አሃ አሁን ገባኝ። ታዲያ ማሚዬ ደግሞ ይህንን ቀድመሽ አትነግሪኝም ነበር? ፊልም ታቃጥይብኛለሽ ብዬ ፈርቼ ነው። እንዴ እኔ እኮ ጽድት ያልኩ ያራዳ ልጅ ነኝ። እንግዲያው ሙኒት እርድናሽ የሚለካበት ሰዓት አሁን ደርሷል። ምንድን ነው እሱ? አንድ የምሰጥሽ ተልኳል። ምንድን ነው እሱ? አቤት አቤት፣ መቼም ወጎጉን ታቂበታለሽ። እንዴ አሁን እኮ አይታወቅም፣ ዝንቦች ራሱ መሰለል ጀምረዋል። እንግዲህ ይኸውልሽ ምንድን ነው መኳንንቴ፣ ሰው ቀና ብሎ የማይሸጋ ልጅ ነው። የኔዋ ጉድ ደግሞ ደረቅ ካለች መመለሻ የሚላት እና ምን ጥያቄ ያለው በዘዴ ማቀራረብ ነዋ። አታስቢ ማሚዬ፣ እኔ ሙና እንዴት አድርጌ እንደማቀራረባቸው አሳይሻለሁ። በእኔ የምሄድበት አለኝ፣ በደንብ አግዝሻለሁ። አንቺም ወደ ስራሽ ግቢ። በቃ እሺ፣ አዲስ ነገር ካለ ግን ደውይልኝ። እሺ ይመች ይመች። አቤት። አሬ ማርያምን ብቅል እየፈጨው ነው ወይ? ብቻ አልጠራውም ልትይኝ እንዳይሆን? አዎ አልጠራሁም። እሺ ታዲያ ለምንድን ነው ሳሎን ቁጭ ብዬ አንቺ ጠራሽኝ ያለ የተሰማኝ? ኧረ እባክህ ቀልድ ደሞታል። አልቀለድኩም። ወይ ሞኬ በእናትህ ስራ ታስፈታኝ። እዚህ ያለውን ስራ ገና ጨርሼ እኮ ሂጂ በቆሎ እሸጣለሁ። እና ምን ጣጣ አለው? ማለት ይሄንንም አብረን እንሰራለን፣ በቆሎም አብረን እንጠብሳለን። ቆይ እኔ የምለው ስራ የለህም እንዴ? ምን ነው ልቀጥሪ ነው? አላሾፍኩም። እረፍት ላይ ነኝ፣ ለዛ ነው። መቼ ነው እረፍት የሚያልቀው? ኔክስት ይር። ይሁን ደረቅ ነገር ነው። ያው ምን ላድርገው? ደረቅ ነህ ብለሽኛል ነበር እና እዚህ ውስጥ ከተችኝና አለሰችኝ። ቀልድ መሆኑ ነው ነበር፣ ግን ይሄም ደረቀብሽ በጣም። ያው በርበሬ እንደፈለግኩ በምን አወቅ? ምን ጥያቄ አለው? አንቺን ለማገልገል መሰለኝ እዚህ የቆምኩት። ለማንኛውም አመሰግናለሁ። ምንም አይደል። እና ድጋሚ ልታመሰግኝ ሌላ ምን ልስጥሽ? መጀመሪያ ግን ሳይ በፍጹም እንደዚህ አይነት ልጅ አትመስልም ነበር። ምን አይነት ነበር የመሰልኩሽ? የሆነ ኩል። እና አሁን ቻፕስቲክ ወይስ ልፕስቲክ ሆንኩብሽ?
ልጅ አለ። እናትም ልጅ አንድ አይነት ሙዚቃ ማንጎራጎር ትወዳላችሁ? እማዬ ዘፈናለች እንዴ? በጣም ነው የምትወደው። ሁለታችን የምንወድበት ትልቅ ምክንያት አለ። ካላስቸገርኩሽ ምክንያቱም ማወቅ ይቻላል? ምን ያደርግልሃል? ቆይ ደግሞ በር እየተንኳኳ ነው። ጋሼ በሳ መጥቶ ይሆን እንዴ? አባዬ እኮ በዚህ ሰዓት አይመጣም። እና ማን ሊሆን ይችላል? እኔ እንጃ። እንሂድና ከወጣ እየተንኳኳ ነው። እሺ የኔ ጌታ የኔ ጠንበለል ዋት የምትለው ቃል ራሱ ባንታ እንዴት አባቷ እንደምታምር በእናቴን ቃላትን ተወኛል አልኩ። እሺ የኔ ጌታ ምን ነው ዝም አልከኝ? ግባ አትለኝም እንዴ? ቆይ አንተ እዚህ ምን ታደርጋለህ? ስራ የለህም? እሱማ ነበረ። እና ታዲያ እዚህ ምን ትሰራለህ? እዚህ አይደለማ የሚጠየቀው፣ ግባ ተብሎ ነው የሚጠየቀው። እሺ ሄሎ ማዬ፣ እንዴት ነሽ የኔ ልጅ? አለሁልሽ ማሚዬ። የቸገረሽ ነገር አለ እንዴ? አይ እስካሁን እንኳን ምንም አልቸገረኝም። ለነገሩ መኳንንቴም ስላለ ምንም አይቸገርሽም አይደል? አሁን እስካሁን ምንም አላገዘሽም እንዴ? ኧረ አግዞኛል እኮ። ምን አገዘሽ? እማዬ ግን ይሄ አካሄድሽ ምንም እያማረኝ አይደለም። ለምንድን ነው ያላማረሽ? ምክንያቱም ወዴት እንደምሄድ በደንብ ስለገባኝ እኮ። ወዴት ነው? በቃ እማዬ አሁን ስራ ስላለብኝ ትንሽ ቆይቼ አወራሻለሁ። ይኸውልሽ ደግሞ መኳንንቴን ስትይው ልጄን አደራ ብለሃለች በይው። እሺ እማዬ። ወይ ታገናኝ እኔ ልንገረው እማዬ። እሺ በቃ ደህና ዋይ የኔ ብርቱ ልጄ የኔ ልጅ። እሺ እማዬ። አንዳንዴ እኮ እማዬ ታበዛለሽ። እና ከዚህ በኋላ አንተ ከኔ ጋር ልትውል ነው? ትሰማለህ? ይህንን ነገር ላንተ እንደነገርኩ አባት ካወቁ ይገሉኛል። ስለዚህ ባልሰማ ላሽ ትላለህ። አይ እኔ ካንተ ጋር ስዳረቅ መሆን አልፈልግም። እንግዲህ ምንም ማድረግ አይቻልም። ይልቅ ምን እየሰራ ነው? ምንም። በእርግጠኝነትማ የሆነ ነገር እያደረክ ነው። ተናገራ። ምንድን ነው? ምንም አልኩ አይደለ እንዴ? ነው? አዎ ነው። ስለዚህ ገብቼ ማረጋገጥ አለብኝ። አንተ ማለት ምን እያደረክ ነው? ስለአንተ እየሰለልኩ ኢንፎርሜሽን ለአባት ማቅረብ ስራዬ እንደሆነ አትርሳ። መግባቱን ትገባለህ፣ ግን ወሬ አበዛለሁ ብትል ያበቃልሃል። እሺ እኔ ጌታ ታዛዥ ነኝ። አሁን እንግባ። አሃ የማየውን ነገር እንዳትቀባጥር እያልኩ የነበረው ችኳ ስላለች ነዋ። ኧረ አንተ ልጅ በእናትህ ቀስ ብለህ አውራ እንዴ! ለምንድን ነው ቀስ ብዬ የማወራው? እንዳትሰማ ነዋ። የኔ ጌታ የኔ ጠንበለል መሳቀቅ ራሱ አንተ እንዴት አባቱ እንደሚያምርኩ አሁን ማሽቃበጥ እንዴ! እሺ እኔ በስመ አብ ወወልድ ወመንፈስ ቅዱስ ገና ስትመጪ ውበትሽ አይኔን በማንጸባረቅ ላይ አልፈው ነበርኩ። ባልሳሳት ጠባሽ ሆነሽ አይደል? የምን ጠባሽ? ምርጥ የሆነ ጣፋጭ በቆሎ እንደምጠብሺ ተነግሮኝ ነበር። ልጅ ምን አለ አፍህን ብትዘጋ? እሺ እኔ ጌታ አፌን ዘጋለሁ። አፍህን ዝጋ የሚለው ቃል ራሱ በአንተ እንዴት አባቱ እንደሚያምር! አቤት ሞገስ፣ አቤት ውበት! ለማንኛውም ለመቅረጽ ስለምፈልግ እሺ እመጣለሁ።
አንተ ልጅ ለምን እንደዚህ የምታወራው? እንዴት አወራው? ይኸውልህ ሰማኛለህ። አሁን እጄ እናገራታለሁ። እዚህ ቁጭ በል። እሺ የኔ ጌታ፣ የኔ ጠንበለል አልቀባጥር። እንደሱ አትበል። እሺ የኔ ውይ ለምዶብኝ እኮ ነው። ሰማኛለህ። አሁን አልኩ ቁጭ በል። እኔ እመጣለሁ። ወይ የኔ ጌታ፣ የኔ ጠንበለል። አቤት ማኪ፣ ለምን ነበር የፈለግሽኝ? ሁሉንም ነገር አዘጋጅቼ ስለጨረስኩኝ ስራ ስላለብኝ እንዴት እንድትፈቅድልኝ። የምን ስራ ነው ያለብሽ? ያው የምታውቀው ነው። እንደዛ ከሆነ ብቻሽን አትሄጂም እና አብረን ነው የምንውለው ብዬሽ አልነበር? ብቻ እያመረርክ እንዳይሆን እንግዲህ ቃል ቃል ነው። ኧረ ሞኬ በእናትህ ተው የሚባል ነገር የለም። ቆይ እሺ እንግዳህስ? እባክሽ እሱ ነገር ቀላል ነው። ኧረ አንተ ልጅ በፈጠረ በቃ አታስጨንቀኝ። አንቺ ራሱ በፈጠረሽ ድርቅ አትበይ። ቆይ እሺ አባትስ ለምሳ ቢመጡስ? እሱ እንዳይመጣ ማድረግ ይችላሉ። እንዴ ይሄ ሁሉ ሳዘጋጅ የነበረውስ? አንቺ ልጅ ጥያቄ በጣም ታበዣለሽ ልበል? ምን ላድርግ ወድጄ እኮ አይደለም። ለማንኛውም ትንሽ ደቂቃ ታገሽኝ፣ እመጣለሁ። አንተ ምን እያደረግህ? ከማኪ ጋር ወክ እያደረኩ። ምን? አንተ የማን ልጅ እንደሆንክ ግን ታውቃለህ? እኔ የሸዋ ሰው እኮ። አዎ አውቃለሁ። እና ምን አጠፋው? ምን አጠፋው? ከማንም ምናምንቴ የገረድ ልጅ ጋር ስትንዘላዘል እያየሁ ከዚህ በላይ ምን ጥፋት አለ? ጋሼ ምን እያልክ እንደሆነ ግን ታውቀዋል? በደንብ ይገባኛል። ደረጃዬና ክብሬን ከማይመጥን ሰው ጋር ስትሄድ ከማይ ሞቴን እመርጣለሁ። ና አሁን ወደ መኪና ውስጥ ግባ።